በመጨረሻም አብርሃም ሀብሉን አወለቀም። ኤርሜላ እቤት ድረስ መጣች። እኔ ዴፍን ስለማከብረው ነው እንጂ እዚህ ቤት መምጣትሽ ለራሱ አንገብግቦኛል አለች ሩታ። ካሁን ወደ እንዳ አብርሃምን አገኘዋለሁ ብለሽ እንዳታስቢ፣ ወደ አንቺ አይመለስም ባይ አለቻት። ኤርሜላ እኔ አሁን ወደ እኔ መመለስና እንዲሁም የድሮ ፍቅራችን ይመለሳል ብዬ አይደለም። አሁን ላይ ተቀልቦ ስላላደለ ተቀልቦ እንደሆነ እፈልጋለሁ። ስለዚህ ሀብሉ መውለቅ አለበት። አብርሃም የተቀየረው ሀብሉ ታደረገው ወደ አንዳ ነው እና ሀብሉ እንዲወልቅለት ከዛ ወደ አንዳ የራሱን ውሳኔ ራሱ ይወስናል። ህፃን እኮ አይደለም ትልቅ ልጅ ነው አለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ለዚህ ለቻናል አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንግዲህ ሀብሉን አወለቀ። ሲጠበቅ የነበረው አብርሽ ሀብሉን አወለቀው። ኤርሜላ በጣም ደስ አላት። እኔ አንተን በግድ እኔ ጋር እንድትኖር አይደለም፣ ነገር ደግሞ ሀብሉን እንዲታወልቅ ነው በማለት ፍቅሩን ገለጠችለት። ሩታ ካሁን ወደ አንዳ አብርሽ ወደ እኔ ይመለሳል ብለሽ እንዳታስቢ፣ አብርሽ ወደ አንቺ አይመለስም። እኔ ሀብል ያደረግኩት የራሴ ምክንያት አለኝ። ሀብል ያደረግኩበት ምክንያት የራሴ ምክንያት አለኝ። እንዲወልቅ አልፈልግም አለች። አብርሃምም ሀብሉ እንዲወልቅ አልፈልግም፣ ሲጀመር እኔ በጣም ሙሉ ጤነኛ ነኝ፣ ምንም ነገር አልሆንኩም፣ እባክህ ወንድሜ ውጣልኝ በማለት አብርሃም ተናገረው ታላቅ ወንድሙን። ዴቪም እኔ እዚህ ድረስ የመጣሁት ያንተ ሰላም ስለጨነቀኝ ነው። አብርሃም ቆይ እንደዚህ ያለ ሰው ነው እንዴ? ሰው ሲያናግረው ጠጥ ብሎ ማለፍ፣ ሰው ሲያናግረው ዝም ማለት እንደዚህ ያለ ነው ወንድምህ አለው። ኤፍሬም ምንም የሆነው ነገር የለም ደህና ነው፣ አሁን ላይ የተመለሰ ነው አለ። እኔ አብርሃምን እስከማውቀው ድረስ እንደዚህ ያለ ሰው አልነበረም፣ በአንዴ እኮ ፍዝዝ ብሏል እና ኤፍሬምን በጣም ተናገረው። ከአሁን ወደ አንዳ ለሚፈጠሩት ነገሮች በሙሉ እኔ ተጠያቂ አልሆንም፣ ስለዚህ ሀብሉን መውለቅ አለበት አለበለዚያ እኔ ልሄድ ነው በማለት ኤርሜላ ለመሄድ ወሰነች። ዴቭ መሄድ የለብሽም፣ ሁሉንም ነገር አንድ ላይ ሆነን እንፈታዋለን፣ ስለዚህ ባክሽ ታገሺ በማለት ኤርሜላን ተናገራት። ኤርሜላም ካሁን ወደ አንዳ ለሚፈጠረው ነገር እኔ ያለሁልሽ አብሽሪ፣ ስለዚህ አብረን ሆነን ችግሮችን እንፈታዋለን። ሩታ ኤፍሬም ተጎኗ እንዲሆነ እኔ ደግሞ ከአንቺ ጎን ሆናለሁ፣ አንቺ ብቻ ትዕግስት ይኑርሽ በማለት ዴቭ ከኤርሜላ ጎን ሆነ። ዳጊ ሁሉም ከኤርሜላ ጎን ሆኑ። እኔ ብቻ ነኝ ተጎኔ ሰው የለም በማለት ሩታ ተናደደች። የሩታ የደበቀችው ሚስጥር ሁሉ ወጣ። እቤት በጣም ብዙ ነገሮችን ደብቃለች። ምክንያቱም በህይወቷ ውስጥ አርጋው የማታውቀውን አርጋለች። የተደበቀው ጠንቋይ ወጣ። እኔ እዚህ የመጣሁት ለአብርሽ ጥንቆልና ልሰራ አይደለም፣ ለራሴ የሆነ ነገር አለ። ስለዚህ ሩታን እባካችሁ ከዚህ ነገር አውጧት። እኔ ሩታ ለአብርሽ ጥንቆላ ስራልኝ ብላ አይደለም ያመጣችኝ። እኔ እሙንገራይ ወድቄ ማደሪያ ሳጣ እባክሽ አሳድሪ ብዬ ለመንኳት። ከዛም ወደ ቤቷ ይዛ መጣኝ። ይህንን መልካም ነገር በሰራችው ልኳ አሁን ላይ ጠጠት ገባች። ሩታ በጣም ይቅርታ በማለት
ጠንቋዩ ሊወጣ ወደ ውጭ ሊወጣ ሲል ያዙት። አንተማ መሄድ የለብህም፣ ገና ብዙ ጥያቄዎች የሚጠየቁ ጥያቄዎች አሉት፣ ለመመለስ ዝግጁ ሁን አለው። እኔ የምጠየቀውም ጥያቄም ሆነ የምመልሰውም ጥያቄ ምንም የለኝም፣ ግን ደግሞ ለትንሽ ጊዜ መታገስ አለብኝ። በህይወቴ ውስጥ ብዙ ነገሮች አሉ፣ እነዛንም ለመመለስ አሁን ላይ ዝግጁ አይደለሁም። እኔም ማስፈልጋችሁ ከሆነ መደወል ትችላላችሁ፣ መልሼ እመጣለሁ በማለት ጠንቋዩም ወጥቶ ሄደ። ለ3 ቀናት የተቀመጠበት ጠንቋዩ ተከፍቶ ሲታይ ጥቁር በግና እንዲሁም ነጫጭ ሲኒ ጀበናዎች ተደርድረው ብዙ አይነት ነገሮች ተደርድረው ተገኙ። ለ3 ቀን ሙሉ ሩታ አብርሽን ያገደችው አሰርታበት እንደሆነ ዴፍ እርግጠኛ ሆነ። አሁን ላይ ሩታ ሁሉ ነገር ወጣባት። እኔ ለልጄ አስቤ እንጂ መጥፎ ነገር አድርጌ አይደለም። ደግሞ ለአብርሽ እንደሆነ ያሰራሁት መረጃ አላችሁ እንዴ? መክሰስ ትችላላችሁ አለቻቸው። ይሄማ ፖሊስ መጥቶ መፈተሽ አለበት። እድሜ ልክሽን እስር ቤት ትበሰብሻለሽ። አንቺ አሁን ልጅ አለ ብለሻል። ያሌ ስላለሽ ለዛ ላይ ስትይ ላትወጪ ትችያለሽ። ነገር ደግሞ እድሜ ልክሽን በቅርቡ እንደምበሰብሽ ተስፋ አደርጋለሁ በማለት ተናገረቻት። ኤርሜላ አሁን ላይ ደስተኛ ናት። ምክንያቱም አብርሽን እኔ ወደ ራሴ ማምጣት የምፈልገው በፍቅር እንጂ በጠብ አይደለም። ደግሞ አብርሽ በጣም ዘና የሚያደርግና ትሁት ልጅ ነው። እኔ ጋራ ብዙ አይነት ነገሮችን አውርተናል። ዛሬ ላይ ግን በአጭር ነገር እንደዚህ ቅጥፍ ብሎ አልወድሽም ሲለኝ በጣም ደንግጬ ነበር። አሁን ግን ሁሉ ነገር ገብቶኛል። አብርሽ እኔን ጠልቶኛ አይደለም። ሩታ ዲግምትና እንዲሁም ሀብል ስታደርግለት አንድ ባንድ ተቀየረ። ከኔ ብቻ እኮ አይደለም ደግሞ የተቀየረው፣ አብርሃም ከሁሉም ጋር ተቀይሯል። የበፊቱ የሚጫወተው አብርሃም አይደለም። ነገር ግን ደግሞ ሁሉም ነገር በቅርቡ እኔ እንደማስተካከለው ተስፋ አደርጋለሁኝ በማለት ጥላው ሄደች። አብርሃምም ሂጂ በማለት ገፈተራት። እኔ አሁን ከሩታ ጋር ነው የምሆነው አለ። ሩታም እንግዲህ ካሁን ወደ አንቺ አይመጣም፣ ተስፋ ቁረጪ። ዛሬ ግን ዲቭን አክብሬና የአብርሽ ታላቅ ወንድም ስለሆነ እሱን ስላከበርኩት ነው እንጂ እዚህ ቤት የመምጣት መብት የለሽም። ደጋግሜ ነው እምነግርሽ፣ ካሁን ወደ እዚህ ቤት ብትበጪ ውርዴት ከራስሽ ብላ አስጠነቀቀቻት። ኤርሜላ ግን አለማድነቅ አይቻልም። የሰው ልጅ በፍቅር እንጂ በጠብ የማትከት ጀግናና ትሁት እንደሆነች አስመሰከረች። በአሁኑ ሰዓት ላይ ሁሉም ነገር አሪፍ ነው። ነገር ደግሞ አብርሽ ሀብሉ ሲወድቅ ሁሉ ነገር እንደሚቀየር ተስፋ አደርጋለሁኝ። ሐኪም ቤት እጄ ማስመርመር አለብን በማለት ወደ ሐኪም ቤት ሊያስመረምሩት ይዘውት ሄዱ። ሩታ ሐኪም ቤት መሄዱን አልፈለገችም። ነገር ደግሞ እኔ እኮ ታላቅ ወንድሙ ነኝ፣ የማስመርመርም ሆነ ምንም ነገር የማድረግ ወንድሜ መብት አለው በማለት የግድ ጎትቶ ወደ ሐኪም ቤት ይዘውት ሄዱ። በጣም የሚገርመው ነገር ሩታ ታደረገችው ነገር እንኳ የማትጠጠትና እንዲሁም ደግሞ እንደዚህ ነገር አድርጌያለሁ ብላ የማትከፋ አይነት ሴት ናት።
ከአሁን ወደ አንድ እንግዲህ ለሚመጣው ነገር በትዕግስት እቀበላቸዋለሁኝ። የትም የሆኑ ቤትም አድርሱት። እኔ የልጄን አባት እስከ ዛሬ ድረስ ከነፍሰ ጡር ጀምሮ እስካሁን ድረስ አሳድጊያለሁ። ከአሁን ወደ አንድ ግን ተጎኔ ሆኖ አብረን እንድናሳድግ እፈልጋለሁ። ይሄ የማይሆን ከሆነ እኔ ከእናንተ መቼም አልወርድም። አብርሃም ካይሆን የኔ ጠበኛዎች እናንተ ናችሁ። ከኤፍሬም ውጭ አንድ ሰው እንኳ ተጎኔ የቆመ የለም ብላ